ዋው እንዴት ነው በተረፈ ሁሉ ሰላም ስጠፊኮች ልጅ ምንድነው አረ ድርሹ እየተባልሽ ነበር ብዙ ታማው ግን እኔ አለው በቦታዬ ሁሌ ታሙ ምን አለው ግን ስጋቤት አለች አይ እዚህ መጣችሁ ከው ከዛ ሰብስበ ነው መጣው ቅዳሜ በጣም ልዩ ነው ብዙ ሰርግ አለ ግርግር ቤት ያለ ስፖርታዊ ውድድር አለ እኛም የተለያዩ አዳዲስ ነገሮችን ያዘርገናል እንዴት ነው የዘንድሮን የፍቅረኛሞች ቀን የት ልታሳልፉ ታሰባችሁ የሚለው እንደ ኒው ይር ነው ግን እየተጠበቀ ያለው በጣም እኔ ምን ልጆቼ ጋር ቫለንታይን ከሸማቾች ወደ ልጆቼ ከልጆቿ ጋር ቀይ ወጥ እየበላች የኔ ወጥ እዛ ላይ ነው የሚያጠናው ቀይ ወጥ ላይ ነው ቫለንታይን ቀያው በጣም ቀይ መሰረት ያደረገ ወጥ ለኛ እሱ ነው የሚሆነው ቀይ ወጥ አንቺስ ምን አሰብሽ አትይ ወደት ዙሩ በሰላም ለዋል ዛሬ የኬንያ ትኬት ስጠይቅ ሞምባሳ ትኬት ጠይቄያለሁኝ ሞምባሳ ቴዲ አፍሮ ላስቀይር እኮ ነው ኢቨንቱን እንዴ ሲንግሎች የት እንሄዳልኩኝ የሚቀጥለው ሳምንት ለኛም እንዲሆን አርጋችሁ አዘጋጁ በዚህኛውም አመት ሲንግል ሉላዬ እኔ ምንድነው የሚሻለው ግን በእውነት ደጋገመኝ መኪናው ስታስከፍተኝ የነበረው ግን ከባድ ነው ይዙት ጦስሽ በዚህ ሰዓት ቢኖር እኮ ነው የሚሻለው አክብራችሁ ብትለያዩ እንደሐሳብ አዎ ሳይመጣ ተጣላችሁ አይ እኔ ግን አንድ ሙዚቃ ዋናው ያስከፈትኳት የነበረው አለች አንድ ቦታ ነበር እኛ ግን በልዩ ሁኔታ አንድ ዘፈን ልንጋብዝሽ ነው እማሆይ እንዳትል ሰይፉ አይ አይደለም ዝግጁ ነው ጭራሽ እዛም ነው የምታሾምሩት አይ አይደለም አንድ ዘፈን እንጋብዝሻለን እንዴት ዛሬ በነገራችን ላይ ሙዚቃን ቤዝ ያደረገ እንትን ነው የምሰራው ፕሮግራም ነው የምሰራው ስለዚህ ከኔ ጋር አብራችሁ ለመሄድ ሞክሩ ከሪትሙ ጋር እንዴት ነው አልገባኝ ሙዚቃን አብራሪልኝ አንተ በብላክ ቦርድ ምናምን ካልኩ ነገር ነው ያደግሽበት ነው ለነገሩ እኮ ሙዚቃ አይደል አዎ ያደግኩበት በምን በጅራፍ ኦኬ ሙዚቃ በነገራችን ላይ እኮ ሉላ እንደው ያጋጣሚ ነገር ሆኖ እንደው ሬዲዮ ላይ ተገኘች እንጂ የኢትዮጵያን የሙዚቃ ኢንዱስትሪ ማሳደግ የሚችል ተሰጥኦም ብቃትም ነበር አቅምም አላት ይሄን ታውቂያለሽ አታውቂም ቆይ መጀመሪያ እንጠይቅሽ ባድማጭ ዘንድ ሙዚቃን ከሚያደምጡ ሰዎች ለመድባት ይችላልው እንጂ አይደለም አንቺ የምታውቂውን እኛ አናቆም ነበር አንቺ ማታውቂውን እኛ አወቅ ነው መጨረሻ ላይ እንደዚህ አይነት ተሰጥኦ እንዳላት እቺልች ወደ ኋላ ነው ማሰደቀው እኔ እንገሩኝ አይ በጣም ማስረጃው ይቅርብ እንዴ ማስረጃው እስኪ አንድ ዘፈን እንጋብዛችሁ በዚህ ቀጥሎ በሚቀርበው ዘፈን ውስጥ የሉላ ድርሻ ምንድነው ሰርፕራይዝ እስኪ ጀምር ኮንሰርት ላይ ታያሻል እኔ አይደለም ወይኔ ወቻይዳ የንትና የሳሚጎ ወቻይዳ ክሊፑ ላይ እንግዲህ ክሊፕ እንዲሆን ካደረጉት ሰዎች መካከል ጃኬት እኮ ነው የሚገርመኝ ከለርፉል ጃኬት በ1972 ነው አይደል 63 አብዮቱ ሊፈነዳ አካባቢ ፖዝ ምን አለበት እንደው አረ ያደርጓል ፖዝ እዚህ ጋር ትንሽ መለስ ሉላን ያት ተቀባይናት እንዴ አረ ሰጪ ነች እንጂ አንቺ እኔ አይደለም እኔ አይደለሽም እኔ በነገራችን ላይ አድማጮች በዩቲዩብ ለምትከታተሉ የሳሚጎ ዘፈን ሚውዚክ ቪዲዮ ላይ ለኛ አልነገረችንም ስንጎረጉር ስንበረብር ያዝናትና እቺ ልጅ ሉላን ትመስላለች ብለን ድንገት ሰርፕራይዝ አድርገናታል ይሄን ዘፈን እንግዲህ በዩቲዩብ ለምትከታተሉ በምስል አይታችኋታል ሉላ በልጅነቷ የሰራችው ክሊፕ በቁፋሮ ተገኘ ስሚ በቁፋሮ ተገኘ ከዩቲዩብ ይያለ ቁፋሮ እንትን ነው ይሄንን እውነት ከቅሪታ አካል ለይቻላል የሆነ 100 ብር እኮ ተከፍሎናል ተከፈላችሁ መክፈል እኮ ነበረባችሁ ጭራሽ ተከፈላችሁ እንዳለ ባይዜ የአብረን የተማርን ልጆች ነን እዚህ ላይ ያለ ነውና ልንሆን አስበን ነበር
መቼ ነው ተማሪ ሆነን በነገራችን ላይ በድንገት ፓርቲ አዘጋጀን ተማሪ ሆነን እያለና ከዛ ጋበዝናቸው ጋሞ ቦይስ ነበሩ ያኔ በደንብ እንትን ስለነበሩ እንትን ሚስትሪየስ ሌዲስ ብለን 5 ነን ሴቶች የነበር ነው ከዛ ፓርቲ አዘጋጀንና ስፓይስ ገርልስ ስፔሻል ገስቶቻችን ብለን እነሱን ጋበዝን ስንጋብዝ በዛው ፓርቲ ላይ ክሊፕ ይቀረጽና ተባለ ተቀረጸ እቺ ልጅ ግን ምን ነበር አልፈለገችም አሁን ክሊፕ መስራት ስታይል ዩ ጉድ እዚህ ላይ ድሮ ነው የጀመረኝ ውበት እንዴ ኮፍያው ምናምን እንደዚህ አዟዟሩ ጥራና ሰምተዋል አይደል የዛሬ 2 ወር 3 ወር እኮ ሰምቼው አልገባኝም ጥሩ ብዙ ነገሮች ግን ሪያና ካንቺ ወስዳለች ብዙ ወይ ሁለት ክሊፕ ነው የሰራነው የዚህ ሰሞን በጣም ዝነኛ ሆነን ነበር እሷ ራሱ ግራ ይገባታል እኛስ መቻወቅ ነው ቀደም እንደ ድንገት የሆነ ነገር ስንፈላልግ እኮ ነው በቁፋሮ የተገኘው ይሄው ሉላ እንግዲህ በልጅነቷ የሰራችው ክሊፕ አራት ጩጬ ነች አረ ልጅ ናት ስጋም የለኝም ስጋ በላሽ አይደል እንዴ ቅድም ስጋም እንግዲህ ይኸውላችሁ መሀላችን ተቀምጠው አንዳንድ ታሪኮቻቸውን ደብቀው የእርሱም የሆነ ነገር የሚገኝ በዘንከራችን ላይ እዚህ ሰሞን የተረፋ አሰፋ የገረመው አሰፋ ወንድም የሱ ክሊፕ ላይ እንደዚሁ ያኔ የክሊፕ እንትን ይዞን ነበር ሞዴል ነው ፈልገን አየ እሱን ደግሞ ይዘንዳን መጣ ቃል መናገሯ የተናዘዘች ነው እሺ ማን ያገኘው ግን ተመልካች ነው ላከልን ተመልካች ሉላ ናት ብሎ ላከልን እሳቸው እንደውም እንዴ ነው እትዬ ሉላ እንደው አሉ ወይ በጣም እኮ አድናቂያቸው ነበርኩ ድሮ የሰሩትን ክሊፕ ሳይ አሁን እዚህ ጋር ፖዚቲቭ በጣም ሳይ የት ይደርሳሉ ስል ነው በመሃል የጠፉት ክሊፑን ተውት ወይ ሲል ደግሞ ስታምር ሉላዬ ስታምር እግዚአብሔር ወደ ሚዲያ ለመምጣቷ ግን ሳሚጎ ትልቅ ድርሻ አለው ሳሚጎ እናመሰግነው ወይ ሳሚጎ በጣም ሁን አስቀየረ እንደምን የኢትዮጵያን ሙዚቃ የሚውዚክ ቪዲዮ እድገት ስላቀጨች እና የሚደርስ ክሊፕ ነበር እኮ እኔ ገብቼ የኢትዮጵያን የክሊፕ ኢንዱስትሪ ስላቀነጨርሽ እንዲባጭ የተሰማንን ደስታ እየገለጽን እንወድሻለን ለማለት ነው ስንት ቦታ የሚደርስ ክሊፕ አበላሽው በዘፈን ከመጀመራችን በፊት ታዲያስ አዲስ ፕላስ ላይ ተላኩ የተለያዩ ተሰጥኦዎች አሉ ሉላና እንዴ እናስቸግርሽ ካት ወክ ታረጋለሽ አዎ እንደ ድመቷ አይ እንደ ፋሽን ሾው እንደ ድመቷ ባራት የቅድም ልሽልማቸው ያልሽው ላልሽ እሺ እኔ ቸገረ ቦርሳሽን ያዥ እኔ ባንቺ አይ ሄድፎኑን እንትን ራቅ ብዬ ነው ወክማት መስማት ፈልጋለች ያው ካት ወክ በዩቲዩብ ለሚከታተሉን ሉላ ካት ወክ ያረጋሽ ነው በስቱዲዮ ውስጥ እየተረማመደሽ ነው አደናቅፋችሁ ልደፉኝ ነው እንዴ ያድር ያልገባንም እስኪ አሁን ፋሽን ሾው ማለት የግጥሙ ርዕስ ከዘፈኑ በፊት ሉላ ይላል እና ግጥሙን ግን እንዴት ልስማው እሺ ስሚው አሁን ስሚው እሺ ቆመሽ ስሚው የመጀመሪያው ነው ሉላ ስለሚል ነው ግጥሙ ዝግጁ ነው እሺ እንስማው እስኪ ባለ ተሰጥኦ የላከልን እስኪ ሉላ የታዲያስ አዲሷ የግጥሜ ርዕስ ነው አይ ሉላ አንቺ ሉላ ተይ ሉላ ምን ነው ሉላ አላገባም ብለሽ ብቻሽን የቀረሽ ሰይፉና ሌሎቹም መክረውሽ እንቢ ስላልሽ ነው በጥበብ ቢገባሽ ግጥም የጻፍኩልሽ የጥበብ አምላክ ተፋረድሽ ይሄን ግጥም ሰምተሽ ለማግባት ካልወሰንሽ ባላተሽ ከሆነ እኔ አለሁልሽ አይ ሉላ ተይ ሉላ አንቺ ሉላ ግጣሚና ባለቅኔ ወንደላጤው አሸናፊ መርሻ ወንደላጤው ምርጫ ቅስቀሳም አለበት አይ ሉላ ሲል አልመኝም ካንቺ ሌላ ቢል የበለጠ ስሜት ይሰጥ ነበር የጥበብ አምላክ ምንድነው ባለቅኔውና ወንደላጤው እኔ ይሄ ግን ትዳር ማጣት ነበረበት ሉላዬ እስቲ እንግዲህ
ሉላ የሚል ግጥም ስለተላከ ያው ክሊፑን ትስራ ብለን ነው። አይዞኝ ወንደላጤውና የሞዴሊንግ አምላክ ይፋረድሽ። አዎ ድፍት በይ አስደነገጣት። ልጁ ወድቃ ነበር። ረገመኝ አይሉላ ወንደላጤው ወንደላጤ ባለው ሁኔታ እንነጋገር። እስኪ እንዴት አገኛችሁት የዩቲዩብ ተመልካቾች? በሬዲዮም ለምታደምጡን አይሉላ ክሊፑ ነው ባይዘው የግጥሙ ይታያል ማለት በነገራችን ላይ የሰው ልጅ ሁሉም ሰው በቃ ማግባት ያለበት ሰዓት አለ። እኛ አሁን ይሄን የሰራሽበት ቅድም የሰራሽውን ክሊፕ የሰራሽበትን ዘመን አሰብኩት። መውለጃሽ ነበር ብለው ሲጽፉ ስላየ የክሊፑ ነው እንዲሰማሽ አይደለም። አለቻ ጋብቻ ይሆናል። አለቻ አይ ግን ልጅ መሆንሽን አይቻለሁ ሳለ አሁንም ልጅ ነሽ። እሱ ክሊፕ እኮ ስንት ዓመት ነው? ግጥም እየጻፋችሁ ሉላ ምን የጥበብ አምላክ ምናምን እንዴ መልስ መስጠት አለብሽ። አሁንማ የሞዴሊንግ አምላክ ይፋረድሽ ብለው እየጻፉ ነው ሌሎች። ሌላ ትኩሳት ተነሳ። አሁን አዩ ዊላጤ መሆን ግን እኔ ባላገባውበት ዘመን ልክ እንደዚህ ነበር የሚያሸማቅቁኝ። አዎ አንተ ቆሞ ቀር፣ አንተ ሽማግሌ ዱላ ልትይዝ ምን ቀረ አግባ እንጂ ምናምን አሉኝ። ከዛ እኔ ሲሸማቀቅ አንድ ቀን አሸማቀቅኳቸው። በቃ እንዲህ ነው አገባሁና አሁንም አላት አንድ ቀን ግን አታሸማቃት። እኔ እንደውም አሁን ለዚህ ግጥም እንደ መልስ አድርጌ የምሰጠው ምንድን ነው አለች አንድ ቦታ የታባን ያለው ግን አንቺን የሚወስደው ጀነሬሽን ግን አለች አንድ ቦታ ደስ ይላል። አሁን በቁያሽ የምትጠይቂ ከሆኑ የት ነው ያሉት እርሶ ግን የት ሆነው ነው? ኧረ እንደው የት ነው ያሉት? አንድ ልንገራችሁ ጓደኛዬ በጣም የቅርብ ጓደኛዬ ናትና እኔ ግን ሉላ አንቺ ባል ልታገቢ ስትይ መጀመሪያ ስታስተዋውቂኝ የማደርገው ነገር አለ አለችኝ። ምንድነው ስላት በዚህ ጊዜ ባሌ የታባ ነበር ከዛሬ ያቺ በጣም ክፉ ሚስት አግብቶ እንግዲህ ከሷ ጋር ከተለያየ በኋላ በጣም ደሞ ደግ አግብቶ በቃ የሚገርም የፍቅር ህይወት ስትሰጠው ጊዜ ድንገት በጥፊ ጆህ አርጓት ምን ነው ስትለው እስከዛሬ የት ነበር ምንድን ነው እንዲህ ስቃጠል ይሄ ደግሞ አየ የት ነበር ቆይቶ ነው ያገባት እስከዛሬ የት ነበር እስከዛው እስካሁን ሶስት የምንወልደውን ሰይፉ ሲጫወትብኝ አረግ። ሰሞኑን ግን ሶሻል ሚዲያ ላይ በጣም ቫይራል የነበረች ልጅ ነበረችና ይሄ በአብዱ ኪያር ሙዚቃ አይወስድሽ የሰርግ ያለቀሰች ማይ ጋድ በቃ ማለት ብዙ ሴቶች በየቤቱ የሚሸማቀቁበት ነገር ነው። ሉላዬ እንኳን እየበረታችበት ነው። ይበልጥ እንዳታገባ ሞራል እየገፋችም እያሉ የሚለው ዘፈን እሷ ስቃ ነው እኮ የሚጨፍርበት ማለት ትንሽ ተጽዕኖ ለሴት ልጅ አይደለ አለው ይኖራል። አንዳንዱ ሰው ደስታሽን ለማየት ከመጓጓት አንጻር ያስቸኩልሻል፣ ቶሎ እንድታገቢ ይፈልጋል። አንዳንድ ሰው ማብሸቅ ያደርገዋል። ተልኮ የሚያደርጉ ሰዎች አሉ። ተልኮ አይደለ እኔ ያየሁትን ደስታ እንድታይ ነው። ትዳር ያው በርቀት ማቀውና ሰገባበት ያለውን ነገር እንደውሉ ላኩ በቃ ምን አለበት ይሄን የመሰለ ጣፋጭ ደግሞ ልብሽ ጥሩ እንደሆነ ማቀው። አዎ ልቤ ጥሩ ነው። አሁን የጊዜ ማቴሪያል አላት። እኔም እኮ ያየሁትን እንድታይ ደግሞ ለምናገራት እኔ ያየሁትን እንድታይ ብዬ እሱ የቋጠረባት ይመስለኛል። እኔ ቢኒ ራሱ እና ላግባ ቀድሜ አንዴ ተሰብስበን ለምን አይነሳም? ከተነሳ ላይ እኔ ላይ ጫናው በረታ። አይ በመላው ዓለም ያሉ አሁን አንዳንዴ ብዙ ወጣቶች ጉዳዩ እኮ በጣም ሴንሲቲቭ ነው። በነገራችን ላይ ማግባት ብዙ ምክንያቶች ይነሳሉ። አሁን በቀደም የ6 ወር ሪፖርቱን ስታዩ ከፍቺው ብዛት የፍቺውን ብዛት ስታዩ የተጋባው አንዳንዴ ያው እኩል በቃ በጣም ብዙ አቻውና ያላቻ ጋብቻ እና በደንብ አጥንቶ ተጠናንቶ መጋባት ጥሩ ነው። ሰዎች ስላሉ ስለገፋፉ ምናምን አይደለም። እኔ እንደውም አንድ ምን አየው ከዚህ በኋላ የምትመጪው አላት መጀመሪያ እንጋባለን፣ ከዛ ዴት እናረጋለን፣ ከዛ እንፋቀራለን። ሪስኩን አልወስድም። የፍቺው መጠን ለምንድን ነው የበዛው ሲባል አንድ ሰው የሬዲዮ ላይ ሲጠየቅ ምንድን ነው ያለው? በጣም በሚያሳዝኑ በጣም የሚያናድደው ፓርት አለ
ካገባክ በኋላ ነው የምትተዋወቅ አሎ ሚስት የምትሆን ሴት የምታገባው ካገባ በኋላ ነው በቺቲንግ አልኩ እሱዬ አንድ የሚያገኘው ካገባ በኋላ አንድ ማቀው ልጅ አለና በጣም እስካሁን አላገባም እና አንዳንዴ ምንድነው ልክ የሆነ ነገር ይፈልግና ያገኛል አይደል እሷን ይዞ ነው እንደገና ፍለጋውን የሚጀምረው ይሰለችዋል አይነት ነገር ነው ልክ አፕዴት ይፈልጋሉ የፈለገውን ሲያገኝ ልቡ እንደገና ሌላ ይፈልጋል ይወጥሽ ይሄ መንፈስ ነው አሁን አንዴ ናይት ክለብ ውስጥ ወይኔች ልጅ በቃ እንትን ብሎ በቃ ሰዎች አስተዋወቁት እሺ ተብሎ ከሷ ጋር እሺ ብላ ሊደንሱ ዳንስ ወለሉ ላይ ወጡ ማለት ነው ከሷ ጋር እየደነሰ ዞር ሲል ሌላ አለ አልጠራም ተጣርቶ ያቺ እንዴ አንተ ቆይ የፈለገውን ነገር አግኝቶ ገና ማጣጣም ሲል እንደዚህ አረባክ የተባለ ይመለሳል በቃ እውነቷን ይሄ ሰይጣን ይሄ በቃ ይሄ አሁን መንፈስ ብቻውን አይደል ጥሩ መንፈስ ስፒሪቹዋል በሆነ እይታችን አረ እንደው አግብቻለሁ ልጋብዝሽ እንዴ በዛው ያንተን አዎ የኔ ዘፈን አለ እንዴ አግብቻለሁ ይሄው በጊዜ ቤቴ ገብቻለሁ ብዬ 6:20 እዚህ ነው እኮ ከኛ ጋር እስካሁን አግብቻለሁ ይሄው በጊዜ ቤቴ ገብቻለሁ ለ7:20 ጉዳይ እዚህ ነው ስቱዲዮ እኮ ስቱዲዮ ነው ቤትም ጭምር ቤትም አሁን ከና ይሄ ቤት ነው ከናንተ ጋር አብሬ የምኖረው ይሄ አሁን ቤት ነው እውነታው ይሄ ቤት ነው እንጂ እንደው ቤት ነው እናንተ ቤተሰቦቼ ናችሁ ስለዚህ አግብቻለሁን ጋብዝሻለሁ ሬስፖንሰሮቻችን ተረሱ ዴማ ፕሪል ስቴቶች ከኛ ጋር ቆይታ እያደረጉ ይገኛሉ ቅዳሜያችሁን ሊያሳምሩም እንደዚህ ብቅ ብለዋል ሾላ ገበያና እንደዚሁም ደግሞ በቦሌ ሳይቶቻቸው በጣም የሚያማምሩ አፓርትመንቶችን የንግድ ሱቆችንም ከ20 ካሬ ሜትር ጀምሮ ለእናንተ ለመስጠት እየተዘጋጁ ነው 0951 51 51 27 ስልክ ቁጥራቸው ነው ከደወላችሁ ታገኙናላችሁ ይያሉ ነው እስኪ አግብቻለሁ ይሄው በጊዜ ቤቴ ገብቻለሁ ማግባት ለምታስቡ እስኪ ቢሆን እስኪ በጣም ሞደው ዘፈኔ በጣም አፓርቲቱ እየተዘጋጀ ነው እስኪ ይሄ አግብተው ሳታገባው አግብቶ እንጂ ግጥሙን በደንብ እንደም በዚህ ነበር ዳንስ እዚህ ጋር ግን ክሪስ ብራውን ነው የምትመስለው ወይኔ እዚህ ጋር ያው ከስቴጅ ላይ ላይ ቢተቀጣ ታዩ እስኪ አንተ ማጋ በጊዜ በጣም ፖፑላር ነው ሙዚቃ አንቺ ማግቢ አንተ ማግባ በዚህ ቤት ኪራይ በጊዜ ይገባል ሌላው ትምህርታዊ እኮ ነው ይሄ ነገር እንዴ በጣም ባለቅ ክሪስ ብራውን በመላጣው ያምራል ኮኔ ኪነ ጥበብ እኮ አረቦስ ግን ድምጽ ምን አለ የሆነ ነገር የትኛው ድምጽ ህዝቡ አሁን እንትን እያለ አለኝ በዚህ መጠን አስቤ ካላቀ ቤኑና ቪሌጅ ኮንሰርት አለክ ቤኑና ቪሌጅ ለዱር አራዊት ታጭቻለሁ ብዙ አውርተውኛል እዛ ያሉ አራዊቶች ባለፈው ቫለንታይን አላችሁ በነገራችን ላይ አራዊት የራሳቸው ውይ እንዴት ነው እስኪ እንዳንስን ግን አሳየን ከላይቭ ነው ክሊፑን እንለዋለን እንችግር ሶፋውን ሰበረ ያምራል ያው እንግዲህ ለምታገቡ በአጠቃላይ ስታገቡ ይሄ ግን እንዳገባክ ቢሆን ይሄ የትዳር ጣሙ ከገባክ በኋላ አሁን እኮ ለኔ አሁን ቀጣይ ዘፈን ለመስፈን እኮ አሪፍ አይዲያ እኮ ነው ወልጃለሁ አለ ደግም ያለው አለ የትምህርት ቤት ወጪ አናቴ ላይ ወጣ የሚለው እንዳሰችየዋለሁ
ከዛ ደግሞ አስመርቂያለሁ ከዛ ደግሞ ድሬዋለሁ ያስፈልጋል ጠቅለላ አይ እኮ እንዴ እንጀራ ባይተው የእንጀራ ገመዴን እኮ ዘርግተዋል ምን ነው ገደል ገባ በዋላችሁ አይ ልክ ነው። ይሄን አምነ ሌላ ዘፈን ካወጣ ገደል ገባ አይ ይሄን ዘፈን ሌላ ካወጣ አይና ወጣ በቃ ውይ